ቡርኬ ሞገስ ሰክሯል ይመስለኛል። ልክ እንደ ሰከረ ሰው ነው የሚያስመስለው። እናም ሞገስ ንገረኝ እንጂ ለምንድነው የፈለከኝ ብሎ ቡርኬ ይጠይቀዋል። ሞገስም ሽጉጥ ይዘሃል ወይ ብሎ ቡርኬን ይጠይቀዋል። ቡርኬም አልያዝኩም፣ ለምንድነው ይሄ ሽጉጥ ከምትነግረኝ ነገር ጋር ምን አገናኘው ብሎ ሞገስን ይጠይቀዋል። አይ እሱማ አያገናኘውም፣ ይዘህ እንደሆነ ብዬ ነው የምጠይቅህ ብሎ ሞገስን ለቡርኬ ይመልስለታል። ከዛም እንግዲህ ስልኩን ከኪሱ ውስጥ እየፈለገ አወጣና ከዛም ቪዲዮቹን እንዳለ ሊያሳየው ፎቶውን ሊያሳየው እየፈለገ ነው ማለት ነው። ቡርኬም እንግዲህ በጉጉት ምን ሊነግረኝ ነው እያለ ይጠብቀዋል። ከዛም ሞገስም ይኸው እንካ፣ ይኸው ሴቷ እቺ ማህሌት ነች፣ ያ ወንዱ ደግሞ እኔ ነኝ ብሎ ቡርኬም ሞገስም ለቡርኬ ይለዋል። ቡርኬም ምንድነው እሱ ብሎ ይመልስለታል። ማህሌት ልካለህ፣ እኔ ነኝ ስልክን ተቀብዬ ያጠፋሁት፣ ፎቶ ይሄ ነው ብሎ ለሞገስም ለቡርኬ ይነግረዋል። እሷ ከምትነግርህ እኔ ልንገርህ ብዬ ነው ብሎ ሞገስም ለቡርኬ ይነግረዋል። ቡርኬም ቆይ ምንድን ነው ይሄ አልገባኝም ብሎ ለቡርኬ ሞገስን ይጠይቀዋል። እኔ ባለቤትን ማህሌትን እያባለኳት ነበረ ብሎ ሞገስም ለቡርኬ ይመልስለታል። ሞገስ በጤናህ ነው? ምን እያልክ ነው ብሎ ቡርኬም ሞገስን ይጠይቀዋል። ይኸውልህ እኔና ማህሌት ከጀርባህ ስንጫወትብህ ነበረ ብሎ ሞገስም ለቡርኬ ይነግረዋል። እና አብረን ተኝተን ነበረ ብሎ ሞገስም ለቡርኬ ያስረዳዋል። ከዛም ቡርኬም እንግዲህ በጣም ተደናገጠ። አይኑን በማፍጠጥ ተፋጠው ሁለቱም ሲታዩ ነበር ማለት ነው። እናም የያዘውን ስልክ ወንበር ላይ ጣለውና ቡርኬ የሚናገረውን አጣ። በጣም ደነገጠ። እንግዲህ ይሄ ነገር ለሞገስ ቡርኬን ሚስትን ይዤ ተኝቻለሁ ብሎ ለቡርኬ ለባል መናገር በጣም ከባድ ነውና በጣም ተደናገጠ። ቡርኬ በጣም ይቅርታ አድርግልኝ፣ በይቅርታ እለፈኝ እያለ ሞገስም ለቡርኬ ይቅርታ ይጠይቀዋል። እና ምንም አድርገኸኝ አይደለም፣ ምንም በድለኸኝ አይደለም እኮ እንደው ከመሬት ተነስቼ ነው ብሎ እና ከመሬት ተነስቼ ነው ይህንን ነገር ያደረኩት ብሎ ሞገስም ለቡርኬ ይነግረዋል። ቡርኬም እንግዲህ ምንም ነገር ሳይናገረው አንገቱን አቀርቅሮ ወንበር ላይ ለቅሶውን ይጀምራል ማለት ነው። እናም ሰቅሰቅ ብሎ ያለቅሳል። አብሮ አደጌ በድዬሃለሁ፣ አብሮ አደጌ ክጄሃለሁ እያለ ሞገስም ይለዋል ማለት ነው። እና ባየሁ ቁጥር እደነግጣለሁ፣ ባየሁ ቁጥር እፈራለሁ፣ ምክንያቱም በድዬሃለሁ፣ እንቅልፍ እንኳን ከወሰደኝ ብዙ ቀናቶች ተቆጠሩ እያለ ሞገስም ለቡርኬ ይነግረዋል። ቡርኬም ቀና ይልና ከወንበሩ ላይ ግን እኮ ወንድሜ ነህ፣ ስጋዬ እኮ ነህ፣ ደሜ እኮ ነህ። ቆይ እንዴት ይሄንን እንደ ባዳ ሚስቴን አቅፈህ ትተኛለህ ብሎ ቡርኬም ለሞገስ ያስረዳዋል። እባክህን ቡርኬ ክፉ እንዳትናገረኝ፣ ይገባሃል ካልከኝ ግደለኝ ብሎ ቡርኬም ሞገስም ለቡርኬ ይነግረዋል። ቆይ ግን ምን ስትል አሰብከው? ይህንን ብቻ ንገረኝ ብሎ ሞገስም ለቡርኬ ያስረዳዋል። ሞገስም አንገቱን አቀርቅሮ የሚናገረው ይጠፋበታል። አንገቱን አቀርቅሮ እየተቅለሰለሰ ይሄ የታሰበ ነገር ነውና የሚፈጸመው፣ ግን እንዴት ስትል ሚስቴን አሰብካት? ሞገስ መልስልኝ፣ እንዴት ብለህ አሰብካት? እያለ ቡርኬ ሞገስን ይጠይቀዋል። ሞገስም ቀና ይልና እኔ እንጃ፣ ለዚህ ምንም መልስ የለኝም ብሎ ይነግረዋል። እኔ እንጃ ምን እንዳደረከኝ ራሱ አላቅም ብሎ ሞገስም ለቡርኬ ይመልስለታል። ለእኔ እኮ ካንተ ውጪ ሌላ ወንድም የለኝም ብሎ ቡርኬም ለሞገስ ይመልስለታል። ቆይ እኔ እኮ ባንተ ነው የምመካው፣ ባንተ እኮ ነው የምተማመነው። እኔ እንዴት ትክደኛለህ ሞገስ? እንዴት እንደዚህ ታረገኛለህ ሞገስ ብሎ ቡርኬ እያለቀሰ ይጠይቀዋል። እኔስ ተው ብሩኬ፣ እኔስ ካላንተ ማን አለኝ? ቢከፋኝም ቢረበኝም ቢጨንቀኝም
ደስ ቢለኝም ያላንተ ማንም ማካፈለው ሰው አለኝ ብሎ ሞገስም ለቡርኬ ያስረዳዋል። እና ካዲያ ይሄንን ምን ስትል አሰብከው ብሎ ቡርኬ ሞገስን ይጠይቀዋል። ሞገስም እኔ እንጃ እኔ አናውቅም ብሎ ይለዋል። እስከ ዛሬ ይህን ሁሉ ኃጢአቴን ደብቄ ልክ እንደ ደህና ሰው ካንተ ጎን ቆምኩኝ ብሎ ሞገሴም ለቡርኬ ይነግረዋል። ግን አንተ ይህንን አታቅም ብሎ ሞገስም ለቡርኬ ይነግረዋል። ሞገስም ይሄን ጊዜ ብድግ ይልና ከመቀመጫው ሁሉንም አውቅ ነበር ወይ ጉንፋን ከመቀመጫው ብድግ ይልና ሁሉንም አውቅ ነበር ብሎ ወንበሩን ከፊቱ ያነሳና ይቆማል። ከዛ ሞገስም ብድግ ይልና ደነገጠ። ወደኋላ ያሸገሽጋል፣ የሚያደርገውን ያጣል። ከዛ አዎ ሁሉንም አቅ ነበረ፣ ከማህሌት ጋር ከጀርባዬ ምን እንደምትሰሩ ሁሉንም አቅ ነበረ። አንተ ከሃዲ ምን ስትል አሰብካት ሚስቴን ብሎ ቡርኬ ሞገስን እየቀጠቅጠዋል ማለት ነው። ከዛ ይደበድበዋል። ግን ሲደበድበው እናንተ እውነት አይመስልም? እውነት ነው እንዴ? ቆይ ልክ እንደ እውነት እኮ ነው የሚመስለው። እንዴት እንደሚደበድበው በአፉ ራሱ እኮ ደም ወጣ። እና ሁሉንም አቅ ነበር ብሎ በሚለው ሰዓት ሞገስ ሁሉንም አቅ ነበረ ብሎ ሞገስም ለቡርኬ ይመልስለታል። አዎ አቅ ነበረ፣ ምክንያቱም ልጄ ምሳሌ መታከም ስላለባት ብሎ ሞገስም ይመልስለታል። ለሞገስ ይመልስለታል። ይህን ጊዜ ቡርኬም እንግዲህ በጣም እየቀጠቀጠው ነው ማለት ነው። ሆዴ ስንቱን እንደቻለ ምሳሌ ላንቺ ስል እያለ ቡርኬ ሰውነቱ ሁሉ በጣም ተንቀጠቀጠ። ከወንበሩ ላይ አንስቶ መሬት ላይ ጣለውና አንተ ካዲ እያለው በጣም እየደበደበው ነበር ማለት ነው። እንግዲህ ቡርኬ በጣም ነው እየተናደደው። ያናድዳል። ሚስትህን ሳማግጥ ነበር ብሎ ለባል መናገር በጣም ከባድ ነገር ነው ለሱ። ሰላም ሰላም፣ ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ከተመቻችሁ ይህን ቪዲዮ እስከ መጨረሻው ድረስ በማየት ስትገቡ በላይክ ጀምሩ። ዛሬ ደግሞ ምሳሌ ክፍል 40 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እናም እንግዲህ ቡርኬ በጣም ተናዷል፣ በጣም ተንቀጠቀጠ፣ በጣም አለቀሰ፣ በጣም አዘነ። ይሄ ሁሉ እንግዲህ ያመነው ሲከዳው፣ የገዛ ወንድሜ ነኝ ብሎ ያለው ሲከዳው በጣም ከባድ ነገር ነው። ቁጭ ብሎ ስቅስቅ ብሎ አለቀሰ። እሱ ግን እዛው እየተደበደበበት በልቡ እየተንፏቀቀ ሲሄድ ነበር ማለት ነው። እና እንግዲህ ገሎታል። በዚህ መሀል የልጁ ጭንቀት አለ። በዚህ መሀል ደግሞ ይሄንን መስማት ለሱ በጣም ከባድ ነገር ነው። በጣም የሚከብድ ነገር ነው። ያልጠበቀው ነገር ነው። ሞገስ ለሱ ይሄንን መናገሩ ለሱ ከባድ፣ ለቡርኬ በጣም ከባድ ነው። ማህሌትም እንግዲህ በጣም ጨካኝ ነች። በገዛ ባሏ ላይ እንደዚህ ማድረጓ፣ አንዴ ቤቱን አሳገተችበት፣ አንዴ ደግሞ ይሄ ማልበቃ ብሏት እንግዲህ እንደገና በሱ ላይ እያደረገችበት ያለችው ድርጊት በጣም ከባድ ነበረ። እና ዳጣም አስቀድማም ነግረዋለች። እና የማህሌትን ስልክ ከዚህ በፊት ወስዳባት ነበረ። እና የማህሌትን ቡርኬን ጠርታው እንግዲህ የማህሌትን ስልክ ወስጄ ጉዷን አየሁባት እያየችው አለችው ማለት ነው። እና ለቡርኬ ትነግረዋለች። የማህሌትን ስልክ ወስጄባት ጉድ አየሁባት ብላ ለቡርኬ በምትለው ሰዓት ቡርኬም እና ዳጣ ምንድን ነው ያየሽው ብሎ ይጠይቃታል። ኪድዬን በጣም ከባድ ነው ብላ ትለዋለች። እረ ከባድ ነው እያለች ለቡርኬ ትነግረዋለች። ከባድ ነገር ምንድን ነው? ከባድ ነገር ያለብኝ መከራ ይበቃኛል፣ አትንገሪኝ ብሎ እሱም ይነግራታል። አይ ጉራ ይሄንማ ማወቅ አለብህ ብላ እሷም ትለዋለች። እንዴ እኔ ራሱ አይመቸኝም፣ አስመሳይ ሰው አይመቸኝም እያለች ትለዋለች። እንዴ ቆይ እኔን ነው እንደዚህ የምትይኝ ብለው ቡርኬም ይጠይቃታል። አረ አንተ ምን ቦጣህ አንተ ታጥበህ የጸዳህ የሽምኩታ ነህ ብላ ለቡርኬ ትነግረዋለች። እና ካዲያ ማን ነው ብሎ ቡርኬም ይመልስላታል።
እንዴ ጀለስ ነው ቀወጡ ብላ ትለዋለች። እሱም ሞገስ ብሎ ይጠይቃታል። አዎና ብላ እሷም ትመልስለታለች። እና ምን አደረገ ብሎ ይጠይቃታል። እንዴ ሚስትህን ጠልዞልሃል እያልኩ እኮ ነው ብላ እሷም ትመልስለታለች። ቡሩኬም ደነገጠ። ምን ማለት ነው ይሄ ብሎ ይጠይቃታል። እንዴ ነገርኩ እኮ ካላሳዩ አይገባህም እንዴ ብላ እሷም ትመልስለታለች። ሞገስ ማለት የሚያጫውትልህ ነው ብላ እሷም ትለዋለች። ብሩኬም እንዴት ልትይቻልሽ ብሎ እሱም ይላታል። እንዴ እኔ ፋራ አይደለሁም ጠይቄ አረጋግጫለሁ ብላ እሷም ትለዋለች። ቡሩኬም ማንን ሞገስን ብሎ ቡሩኬም ይጠይቃታል። አዎ ብላ እሷም ትለዋለች። ግን አሁን ተቀይሬያለሁ ተጸጽቻለሁ እና በጣም የጸጸተው ይመስላል። አትናገሪብኝ ሁሉ ብሎ የነበረ ግን እኔ እንደዚህ አይነት ተደብቆ ሲቀር ደስ አይለኝም ብላ እሷም ትለዋለች። ባይሆን አንተ ይቅርታ አድርግለት ብላ ለቡሩኬ ትነግረዋለች። ቡሩኬም እርግጠኛ ነሽ ብሎ ይጠይቃታል። አዎ ኪድዬን እያለች ትምልለታለች። ቡሩኬም እና የጠረጠርኩት ነገር እውነት ነበር ማለት ነው ብሎ ቡሩኬም ለዳታ ይላታል። እንግዲህ በጣም ይደነግጣል። በጣም ተደናገጠ ማለት ነው። ቡሩኬ ሞገስ እያለ ራሱን ይዞ ደንግጦ ይቀራል ማለት ነው። እሷም እንግዲህ ፈዛ ትቀራለች። ወደሚገባበት አጣ ማለት ነው። ይሄን ሁሉ እንግዲህ አስቀድማ የነገረችውን ነው እንደ ትዝታ ሆኖ አሁን የሚያየው ማለት ነው። እሷ የነገረችው እና እውነት ስለሆነ ከሷም አልፎ እንግዲህ እሱም በግላጭ በትክክለኛው መንገድ ነገረው ማለት ነው። እናም ቡርኬ እዛው የደበደበበት ቦታ ላይ ቁጭ ብሎ በጣም ተናዷል። በጣም ተናደደ ማለት ነው። እናም ወደ ቤቱ አመራ። ወደ ቤቱ እያመራ እያለ እንግዲህ ቅድስትና ምሳሌ ሳሎን ቁጭ ብለው እያለ ምሳሌ ወደ ውጪ ልንሄድ ነው ብሎ ስላላት ቅድስትን ትጠይቃታለች። ቅድስትዬ መቼ ነው ውጭ ሀገር የሚሄደው ብላ ትጠይቃታለች። እኔ ምን አውቃለሁ ምሳሌዬ ለመሄድ ጓጉተሻል እንዴ ብላ ቅድስትም ምሳሌ ትመልስላታለች። አዎ ቅድስትዬ በአውሮፕላን ነው የሚሄደው ብላ ምሳሌም ቅድስትን ትጠይቃታለች። አይ በእግርሽ መስሎኝ ብላ ቅድስትም ለምሳሌ ትመልስላታለች። እንዴ ሩቅ እኮ ነው ከዚህ መገናኛ እራሱ እኮ በጣም ከባድ ነው ብላ ምሳሌም ለቅድስት ትላታለች። ቅድስትም ጎበዝ እና በአውሮፕላን ስትሄጂ እኛ ትንሽ ሆነን ነው አደለ የምንታይሽ ብላ ቅድስትም ለምሳሌ ትላታለች። ግን ሰማው ላይ ዝናቡን እናያለን አደለ እያለች ምሳሌም ለቅድስት ትላታለች። ኧረ መብረቁንም እንዳታገኙት እያለች ትመልስላታለች። መብረቁን ካገኘንማ እንሞታለን እያለች ቅድስት ለምሳሌ ትላታለች። አይዞሽ አታገኙትም ብላ ቅድስትም ትመልስላታለች። ይህንን እያወሩ እያለ ማህሌት ከውጪ ትመጣለች። ከዛም ምሳሌ እማዬ ብላ ምሳሌ ማህሌትን ትላታለች። ይጅርዛ እናትሽን ፈልጊ ብላ ለምሳሌ ትሰድባታለች። ምሳሌም የት ብላ ትላታለች። ከዛን ቅድስት ነይ በቃ ተነሽና እንሂድ ብላ ምሳሌን ቅድስት ወደ ክችን እንሂድ ትላታለች። ከዛ ማህሌት አትሄድም የት ነው የምትሄደው ብላ ትላታለች። አይ እራት አልጨረስኩም ብላ ቅድስትም ለማህሌት ትመልስላታለች። እና እስካሁን ምን ትሰሪያለሽ ብሩክ አልመጣም ብላ ማህሌትም ለቅድስት ትላታለች። አባዬ አልመጣም ብላ ምሳሌም ለማህሌት ትመልስላታለች። ውጭ ሀገር እኮ ሊሄድ ነው ብላ ምሳሌ ለማህሌት ትላታለች። ማህሌትም አይመልስሽ ብላ ለምሳሌ ትመልስላታለች። ነይ ምሳሌዬ እንሂድ በቃ ብላ ቅድስትም ምሳሌን ትላታለች። ማህሌት እሷ ትቀመጥ አንቺ ሂጂና እዛ ያልጨረሽውን ጨርሺ ብላ ማህሌትም ምሳሌን ታስቀምጣታለች። ከዛ ሂጂ በቃ ትላታለች። ይህን ጊዜ ቡሩኬም በሩን ያንኳኳና ይገባል።
ቅድስትም ጋሽ ሄደን ዋሉ ብላ ወደ ክችኗ ታመራለች ማለት ነው። ቡርኬ ቅድስት ምሳሌ ቆማ ቀረች፣ ደነገጠች። ምሳሌ አባቷን ስታየው እንዴ እሱም በጣም ተናዶ ስለሆነ ፊቱ ስለተቀያየረባት ደነገጠች። ምሳሌ አባ ብላ ትጠራዋለች። ወይ ምሳሌ ዛሬ ደግሞ አታክፊኝም እንዴ ብሎ እሱም ይላታል። ከዛም እቅፍ አርግታ እንዴት ነሽ እናቴ ብሎ ሰላም ይላታል። ከዛም ቁጭ ይላሉ። ቁጭ ካሉም በኋላም እንግዲህ ፊትሽ ምን ሆነው ነው እያለ ያደባብሳታል። አባዬ ውጭ ሀገር አንሄድም እንዴ እያለች ትጠይቀዋለች። አይ ቅድስት አብራን አትሄድም እንዴ በምትለው ሰዓት ቆይ እኔና አንቺ ብቻ ነን የምንሄደው ብሎ ቡርኬም ለምሳሌ ይመልስላታል። ቆይ መቼ ነው የምንሄደው በምትለው ሰዓት ቆይ ትንሽ ጠብቂኝ ብሎ እሱም ይመልስላታል። እኔ ምልሽ ዳጣ አልመጣችም እንዴ ዛሬ ብሎ ይጠይቃታል። አዎ ዛሬ አልመጣችም ብላ እሷም ትመልስለታለች። ዳጣ ተመችታሻለች አይደለ ብሎ ቡሩኬም ይጠይቃታል። አዎ አባዬ ታሳዝነኛለች ብላ እሷም ትመልስለታለች። እሱም ይኸውልሽ ደግሞ እንደሷ መሆን አይጠበቅብሽም እንዳትሆኝ እሺ፣ አንዳንድ ነገሮቿን እንዳትኮርጂ፣ አንቺ እኔና ቅድስት የምንልሽን ብቻ ነው መስማት ያለብሽ ብሎ ምሳሌን ቡሩኬ ይላታል። ማህሌትም አሜሪካ ልትሄድ ነው ውጭ ልትሄድ ነው እንዴ ብላ እሷም ትጠይቀዋለች። እሱም ዝም ይላትና እሺ የኔ ጣፋጭ አንቺ ሂጂ ወደ ቅድስት ጋር ግቢ ብሎ ምሳሌን ወደ ቅድስት ጋር እንድትሄድ ያደርጋታል ማለት ነው። እንግዲህ ቁጭ ብላ የነበረውን ወደ ክችን ወደ ቅድስት ጋር ሄዳለች። ቡሩኬም እንግዲህ ማህሌትን እያየ ሆዶ እየነደደ እሺ ብሎ ይላታል ማለት ነው። እናም እንግዲህ ወደ ቅድስት ጋር ሄዳ ግን ለምንድን ነው ሰዎች ክፉ የሚሆኑት እያለች ትጠይቃታለች። እማዬ ማለት ከብዶች ነው አይደለ ብላ ቅድስትም ለምሳሌ ትላታለች። እስኪ ንገሪኝ ብላ ምሳሌም ቅድስትን ትላታለች። ሴጣን ነዋ ብላ እሷም ለምሳሌ ትነግራታለች። ቆይ ሴጣን ነው ክፉ እንደዚህ የሚያደርጋቸው ብላ ምሳሌ ቅድስትን ትጠይቃታለች። አዎ ሴጣን ነው ብላ ቅድስትን ትመልስላታለች። ምሳሌም እንዴት አድርጎ ብላ ትጠይቃታለች። ውስጣቸው ይገባና እንደዚህ በሉ፣ እንደዚህ አድርጉ እያለ ክፋትን ያስተምራቸዋል ብላ ቅድስትም ለምሳሌ ታስረዳታለች። እንዴ ክፋት ሲያስተምሩት ለምን ዝም ይሉታል ብላ ምሳሌም ለቅድስት ትላታለች። እሱ አይደለ ችግሩ እሱ መስሎት መሰለሽ የሚገባው ጠልፎት እኮ ነው እያለች እንግዲህ ከዛም ከገባው በኋላ ይቆጣጠራቸውና ክፉ ሰው ያደርጋቸዋል እያለች ቅድስት ምሳሌን ትላታለች ማለት ነው። አንቺ እኔ አባዬ የምንልሽን ከሰማሽ መቼም ቢሆን ወደ አንቺ አይመጣም እያለች ቅድስት ለምሳሌ ታስረዳታለች ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።